በአርሲ ዞን አሰኮ ወረዳ 7ኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ አሰኮ ወረዳ ላይ ጥቃት ፈጽሟል። ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። ታቦቱን፣ መንበሩን፣ ከበሮን በአጠቃላይ ሙሉ ቤተክርስቲያኑን ተሸክመው ስደት ወጥተዋል። በሬሳችን ላይ የተሳለቃችሁ፣ በእምነታችን ላይ የተሳለቃችሁ፣ እምነት እንደ ዳታንና ዴሮን ምድር ተከፍታ ተዋጣችሁ፣ ምድር ተሰንጥቃ ተዋጣችሁ። ቀኝን ሲመታ ግራ ጉንጭን ስጠው ሃይማኖታዊ ሴት ነው። በዚህ ወቅት አይሰራ። ቀኝ ጉንጭን ከመጣ ቀኝ አይኑን አጥፈው። ጸሎት ምህላ ተደረገ። ምርጫው በሰላም እንዲያልቅ ተባለ። የምርጫው በሰላም ማለት በኦርቶዶክሳውያን ደም ተደመደመ። ትግደሉን ብለን መቆም አለብን። በቃ መገደል ሰለቸን። ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም። ሰው ማተብህ በጥስ ከተባለ በኋላ ብሔር የለው። አናርድም፣ እንታረዳል፣ አንገልም፣ እንሞታል። ይሄን አባቶቻችን አውርሰውናል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? ቀኝን ሲመታ ግራ ጉንጭን ስጠው ሃይማኖታዊ ሴት ነው። በዚህ ወቅት አይሰራ። ቀኝ ጉንጭን ከመጣ ቀኝ አይኑን አጥፈው። ካለዛ መኖር አንችልም። ያጠቁናል ጠላቶቻችን። ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እንነሳበትም የቁም ሬሳ ናቸው። ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ታቦቱን፣ መንበሩን፣ ከበሮን በአጠቃላይ ሙሉ ቤተክርስቲያኑን ተሸክመው ስደት ወጥተዋል። አሁን ማልቀስ ነው። በእኛ ዘመን ቤተክርስቲያን እንዲህ ስትሆን ማየት በእውነት ያሳዝናል ብቻ ሳይሆን እጅግም ያስደነግጣል። በተደጋጋሚ በምስራቅ አርሲ የደረሰው አሰቃቂ ግድያና ጥቃት ተከትሎ የወጡት እነዚህ ምስሎች መላውን የኦርቶዶክስ ተዋሕዶ አማኝ እንባ እያሰጩት ይገኛሉ። ምዕመናን ሕይወታቸውን ለማዳን በሚሸሹበት በዚህ የጭንቅ ሰዓት ላይ ቅዱሳትን ንዋያተ ቅዱሳቱንና የቤተክርስቲያኑን ክብር አስከብረው ተሸክመው በእግራቸው በረሃውን እያቋረጡ ይሰደዳሉ። ይህ በታሪክ ታይቶ የማይታወቅ ምስል ማህበራዊ ሚዲያውን ያጥለቀለቀም ይገኛል። ቤተክርስቲያን ከነክብሯ ስትሰደድ ማየት ለሀገር ምን ያህል አስፈሪ ምልክት ነው። ጸሎት ምህላ ተደረገ። ምርጫው በሰላም እንዲያልቅ ተባለ። የምርጫው በሰላም ማለት በኦርቶዶክሳውያን ደም ተደመደመ። ታያለህ፣ ምርጫው ሲያልቅ በኦርቶዶክሳውያን ደም ተደመደመ። ያውም እኮ ጸልየው ጸሎት አድርገው ምርጫው በሰላም ይለቅ ብለው የጸለዩት ሰዎች እንደገና ደማቸው ፈሶ የምርጫ መመረቂያ ያደረጓቸው ወገኖቻችን። ታዲያ ምን ልትለው ትችላለህ? ስለዚህ ምን እናርግ ለሚለው ነገር የመጀመሪያው ነገር ቢያንስ ሌላ ምንም ነገር ማድረግ ባንችል አትግደሉን ብለን መቆም አለብን። በቃ መገደል ሰለቸን። ጠቅላላ 60 ሚሊዮን ኦርቶዶክሳውያን አሉ። አትግደሉን ብሎ መቆም አለበት። በቃን መሞት ሰለቸን ይበል ማህበረሰቡ። ይህንን ትንሽ ትልቁ እዚህ ሀገርም የትኛው ሀገር ያለው ማህበረሰብ በሙሉ ኦርቶዶክሳውያን እንኳን ቢነሳ በቂ ነው። ይህንን ግድያ ለማስቆም በቂ ነው። ይህንን የአረመኔነት መንፈስ ለማስቆም በቂ ነው። እርግጠኛ ነኝ እንዲህ ስላው መንግስት ገልብጡ እያለ ነው የሚሉት። እርግጠኛ ነኝ። ይሁን አትግደሉኝ ማለትም እኮ ፖለቲካ የሆነበት ሀገር ነው። አንተዬ ተራብኩ ማለትም ፖለቲካ የሆነበት ሀገር ነው። ተሰደድኩ ማለትም ፖለቲካ የሆነበት ሀገር ነው። ይሄ የሆነበት ማህበረሰብ ለምንድነው አንድ ሆኖ አትግደሉኝ የማይለው ነው ጥያቄ። ይህንን ነው እናንተ መስራት ያለባችሁ። በቃ በገዳይ ላይ እናመጽ። በምን አትግደሉን ብለን እንዴ? በደም አፍሳሾች ላይ እናመጽ። ምን ብለን? ደም አታፍሱ ብለን። በሚለያዩን ላይ እንነሳ። ምን ብለን? አትለያዩን ብለን። በክፋት ላይ አንድ ከሆን ደግነት ይነግሳል፣ ክፉዎች ደግሞ ይሟሽሻሉ። ይህንን ነው የምናደርገው። ይሄ ወንድም አባታችን ወለጋ ላይ ይሄ ግድያ ሲበረክት በከፍተኛ ደረጃ ሰላማዊ ዜጎች በሚገደሉበት ወቅት ላይ ምን እናድርግ? አትግደሉን አሉ። ግድያው አልቆመም። በመጨረሻም እንድሶ በዚህ ደረጃ ይህንን ይደግፋሉ ብዬ አይደለም ሀሳቡን ያነሳሁት፣ ግን እዛ አካባቢ ያለው ማህበረሰብ መጨረሻ ያደረገው መሳሪያ ብረት አነሳ። የሚጠብቀኝ ከሌለ ራሴን አድናለሁ፣ አልሞት ባይ ተጋዳይ ነኝ ብሎ መሳሪያ ስላነሳ አሁን ወለጋ የሰላማዊ ዜጎች
ግድያ በጣም ቀንሷል ብቻ ሳይሆን እየቆመ ነው ማለት እንችላለን። ስለዚህ አርሲም ቢሆን የሚያድን ከሌለ የሚከላከል ከሌለ ራሱ መንግስት የሚባለው አካል ከዚህ ጀርባ ይሄ ነገር እንዲፈጸም እያደረገ ካለ ታዲያ ህብረተሰቡ ማንን ነው የሚጠብቀው? ራሱን ለምን አይከላከልም የሚል ጥያቄ ይነሳል። አባታችን ወንድም መስዋዕት አሁን ወደ እንትን ልታስገባኝ ነው። እኔ እዛ ውስጥ አልገባለም። ይሁን እኔ ነገርኩህ እኮ አትግደሉኝ ማለት ራሱ በቂ ነው እኮ የምልህ። የክፉዎች ብርታት፣ የክፉዎች ኃይል የደጎች ዘምታ ነው፣ የደጎች ሸልተኝነት ነው ይላል። ስለዚህ ማህበረሰቡ አንድ ከሆነ እኮ ስንቱን ገድሎ ይጨርሰዋል። ግን ዝም ካለ በተራ ገድሎ ይጨርሰናል። እርግጠኛ ነኝ። አሁን መሳሪያ ታጥቃችሁ በለው ልልህ ነው አልልም። እንደዛ አይደለም፣ እንደዛ አይደለም። ይሄኔ እንደው ምን ትሩ ነው ንጽጽሩን ያነሳሁት አባታችን እንጂ ከእርሶ እንዲህ አይነት መልእክት ይወጣል ብዬ አይደለም። ግን ህብረተሰቡ አሁን ቁጭ ብሎ ማልቀስ፣ በየቤቱ ከንፈር መምጠት፣ አንጋጦ ሌላውን ለመፍትሄ መፈለግ የሚያዋጣ አይደለም። እንግዲህ በሚቻለው መንገድ ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መረጃ ሲጠየቅ እንኳን በአግባቡ ስለተገደሉት ልጆቹ መረጃ መስጠትም አልቻለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ተጠይቀው ነበር በተለያዩ ዓለም አቀፍ ይሄ ጉዳዩን የሚከታተሉ ተቋማት ጭምር ምንም መረጃ የለኝም ነው ያሉት። ስለሞቱት እንኳን ደፍሮ ለመናገር ወኔ የሌላቸው አባቶች ነው ያሉት። ስለዚህ ምዕመናን ምንድን ነው ማድረግ ያለበት? በዚህ ጊዜ እንደው መፍትሄ ቢጠፋ ነው ይህንን ሀሳብ ያቀረብኩሎት አባታችን። መሳይ አሁንም እነዚያ ሰዎች እምቢ ለማለታቸው እርግጠኛ አይደለሁም። እንደገና ተጠይቃቸው እዚህ ያሉት አባቶች ይሄ ነው ለሚለው እና አንተው ራስህ ጠይቃቸው። እርግጠኛ አይደለሁም። ስለ ማህበረሰቡ ህዝቡ ግን ምን አድርግ ለምትለኝ ነገር አሁንም እናገራለሁ። ባትግደሉኝ ተባበር፣ በሚለያዩ ላይ ተባበር፣ በሚገሉ ላይ ተባበር። ተባብረህ ነጻነትን ራስህ በራስህ አውጂ። መጀመሪያ ከፍርሃት ነጻ ሆነ። ከፍርሃት ነጻ ሆነ ማለት አንድ ሆነ ተወያይና አፍጠህ ጠይቀው። አዲስ አበባ ላይ ያለው ማህበረሰብ ለምንድን ነው ፖለቲከኞችን የማይጠይቃቸው? ፍጥጥ አድርጎ በሰላማዊ መንገድ ለምን አይጠይቃቸው? ይህንን ማድረግ ማከለክለው ማን ጠይቆ ነጻ እንዲያወጣው ይፈልጋል? ስለዚህ ይሄ መሳሪያ ምናምን እሱን አንተ ንገራቸው በስነ ስርዓት ለሚሰሙ። እኔም ምልህ ግን በገዳይነት፣ በአሳዳጅነት፣ በክፋትነት በተሰማሩ ሰዎች አንድ ሆነን ከተነሳን፣ አንድ ሆነን ከተባበር ይሄ ነገር የማይቆምበት ምክንያት የለም። ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም። ሰው ማተብህን በጥስ ከተባለ በኋላ ብሔር የለውም። ማተብህን በጥስ ነው። ማተባችንን በጥሰን ታዲያ እንዴት ነው የምንኖረው? እናንተ ይህንን ሁሉ የምትሰሙ የእውነት ድረሱልን። ይሄ ልጅ ጥቃቱ ያነጣጠረው በኦርቶዶክሳዊ ማንነት ላይ መሆኑን ያብራራበትን መንገድ ሰምታችሁታል። ጥቃቱ መዋቅራዊ ነው። ጥቃቱ መንግስታዊ ነው። ሰው ለመንግስት አቤቱታ የምታቀርቡ ሰዎች ነው ግራ እየገባችሁን ያላችሁት። በሁለት ነገር ይህን እዚህ ጋር አስተያየት ሰጥቼ አጠር ላድርገው ነገሬን። የምር መንግስት ቢኖር በአገሪቷ ውስጥ የትኛው መንግስት ተቀዳሚ ዓላማ አንድ በመንግስትነት ያለ አካል ያለው የመጨረሻ ትልቁ ኃላፊነት የዜጎችን ደህንነት ማስጠበቅ ነው። የፖለቲካ ንድፈ ሐሳብ መሰረት የማንኛውም ሉዓላዊ መንግስት ቀዳሚና የማይሸራረፍ ማህበራዊ ውሉ ወይም ሶሻል ኮንትራቱ የዜጎችን ህይወት ንብረትና ሰላም ማስከበር ነው ይላል ቶማስ ሆቢስ። ይሄ ዓለም አቀፍ ፕሪንሲፕል ነው። አንድ አካል ራሱን መንግስት ነኝ ካለ የሚያስከብረው የዜጎችን ደህንነት፣ ንብረት እና ሰላማቸውን ማስጠበቅ ነው። በቃ መንግስት የሚባለው ማህበራዊ ውል ከህዝብ ጋር የሚገባው የህዝቡን ደህንነት ለማስጠበቅ ነው። ህዝብ ሀብት ለማፍራት፣ ባህሉን ለማሳደግ፣ ኑሮውን ለማሻሻል ጥረት በሚያደርግበት ጊዜ ያንን የሚደግፍ የፖሊሲ አቅጣጫ ይቀርጻል። በቃ ይሄ ነው ሚናው። ይሄ ፓርክ ሰራለሁ እያለ ወንዝ ለወንዝ የሚዞር ቡድን፣ ይሄ ከተማን በብርቅርቅ ላይት እንዲያሸበርቅ አደርጋለሁ የሚል ቡድን የአገር ገጽታ ማለት ለዚህ ስብስብ፣ ለዚህ ጨካኝ አረመኔ ስብስብ ይሄ ነው። ፕራክቲካሊ መሬት ላይ ግን ህዝቡን መፍጀት ነው። ይሄ ፕሮጀክት ሲሪያ ላይ ኢምፕሊመንት የተደረገ ፕሮጀክት፣ ኢራቅ ላይ ኢምፕሊመንት የተደረገ ፕሮጀክት ኢትዮጵያ ላይ አምጥተው የዛን ተሞክሮ የዛን ፕላትፎርም እየሞከሩት ነው ያሉት። ወደድክም ጠላህም እየሆነ ያለው ይሄ ነው። ታሪክ ሲያወድሙባቸው፣ ቅርስ ሲያወድሙባቸው፣ አብያተ ክርስቲያናቶቹን ሲያወድሙባቸው ትተው ይሰደዳሉ። አካባቢውን ጥለው ይሄዳሉ። አትቀበሩም፣ የናንተ መሬት አይደለም፣ በእኛ መሬት ላይ አትቀበሩም ሲሏቸው ይሄንን ሳይኮሎጂካል ዋርፌር
ይሄንን የአእምሮም የአካል ጥቃት ያለበትን መቋቋም ያቀታቸዋል። እንደዚህ ልጅ መተኛት የማይችሉበት ሁኔታ ይፈጠራል። በእኛ መሬት ላይ አትቀበሩም ሲሏቸው ባቸው ቅርስ ሲያወድሙባቸው አብያተ ክርስቲያናቶቹን ሲያወድሙባቸው ትተው ይሰደዳሉ። አካባቢውን ጥለው ይሄዳሉ። አትቀበሩም፣ የናንተ መሬት አይደለም፣ በእኛ መሬት ላይ አትቀበሩም ሲሏቸው ይሄንን ሳይኮሎጂካል ዋርፌር ይሄንን የአእምሮም የአካል ጥቃት ያለበትን መቋቋም ያቀታቸዋል። እንደዚህ ልጅ መተኛት የማይችሉበት ሁኔታ ይፈጠራል። ከዚህ ስቃይ ይሸሻሉ። ከዚህ ስቃይ እናምልጥ እንሂድ ይላሉ። አካባቢውን በዚህ መንገድ ያጸዱታል። ጉዲና አርሲ አና አሰኮ ገንዳ በለታ ጫፋ ጀደሙት ዲና ባውሸኔ ፍለኖ ብያሊሳ መርሳ ቶርበፋ ከና ጉፈቺሱዳፍ ኤርገማ ዲኑታ ሴና ኢትዮጵያ ታን ራፍዳቱዳፍ ሶቺ ጉዳ ታሲሰ ፍለኖ መርሳ ቶርበፋ ከና ኤርገማ ዲኑታ ኢትዮጵያ ፍዳቴ ሶቹ ገልማንገው አከን ደንደኝ ሁበቴ ተርካንፊ ገረጀቢና ጉተም ኡመተ ነጋርቲ ፍዳቴ ጅራ ከናኒስ ልቦኒ ነሞታ በይጅራ ቀበኝ ሞቱማ አን ኡመታ በርበዳይ ጅራ ምን ያመንታ ሰከሱማ በርበዳይ ጅራ ቻራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ልጆች የድንግል ማርያም አስራቶች እንደምን አደራችሁ? እንደምን አላችሁ? እንደምን ለዚህ አደረሳችሁ? አሜን። ምስጋና ይባር ይሁን አምላክ ስሙ የተመሰገነ ይሁን። እኔ እንኳን በየትኛውም ቪዲዮ መታየትም መቅረብም አልፈለኩም ነበር። ነገር ግን አይኔ ያየው መቋቋም ጆሮ የሰማው መቋቋም ስላልቻልኩ ነው የገባሁትና በአርሲ ኦርቶዶክሳውያን ወገኖቻችን ላይ የሚደረገው ግፍ የሚደረገው ሰቆቃ መቼ እንደሚቆም ማን እንደሚያስቆመው በእውነት እሱ ስላስጨነቀኝ ነው የገባሁት። ውድ ክርስቲያኖች እኛ ሌላ አቅም የለንም። በሚተኩሱብን ላይ አንተኩስም፣ የሚገሉንን አንገልም። ነገር ግን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የሞተላቸውን ክርስቲያኖች እግዚአብሔርን ንቆ የእግዚአብሔርን ፍጥረት ማጥፋት ተገቢ አይደለም። ሰው ከንቱ ነገርን ይመስላል። ዘመንም ያልፋል፣ እናንተም ታልፋላችሁ። ዘር እየጠየቃችሁ፣ ብሔር እየጠየቃችሁ፣ ሃይማኖት እየጠየቃችሁ የእግዚአብሔርን ልጆች እያሰደዳችሁ የምትገድሉ እውነት እንደ ዳታንና አቤሮን ምድር ተከፍታ ተዋጣችሁ፣ ምድር ተሰንጥቃ ተዋጣችሁ። እናንተ የሰው ደም የምታፈሱ፣ እናንተ በሰው ደም ላይ የምትረማመዱ የመስቀሉ ጌታ ምድሪቱን ከፍቶ ይዋጣችሁ። የካህናቱ አምላክ ምድሪቱን ከፍቶ ይዋጣችሁ። ሌላ ምንም አቅም የለኝም። ምን ጠየቋችሁ? ምን ፈለጉባችሁ? 100 ዓመት ቤተ ክርስቲያን 100 ዓመት የቆየ የክርስቲያኖችን ማምለኪያ ያቃጠላችሁት ምን አደረጋችሁ? ቤተ ክርስቲያን ምን አደረጓችሁ? ክርስቲያኖቹ ምን አደረጓችሁ? አባቶቻችን ምን አደረጉ? ምን ወሰዱባችሁ? ስልጣናችሁን ወሰዱባችሁ። ምናችሁን ነኩ? ምናችሁን ተቀናቀኗችሁ? እውነት እላችኋለሁ ሰማይና ምድር ያልፋል፣
የሚገለው ይገደላል፣ የሚጠፋውም ይጠፋል፣ ያጠፋዋል እግዚአብሔር። ክርስቲያኖች አይዟችሁ፣ ጠንክሩ። ሰው ባይደርስላችሁ፣ እኛ ባንደርስላችሁ፣ ማንኛውም አካል ባይደርስላችሁ፣ እናንተን የፈጠራችሁ ጌታ ግን አይተኛም፣ አያንቀላፋም፣ ይደርስላችኋል። እናንተ ሰማዕት ናችሁ። እኛማ በደለኞቹ ኃጢአተኞቹ ይህን እድል የት እናገኘዋለን? እናንተ እድለኞች ናችሁ። እናንተ ቅዱሳን ናችሁ። እናንተ የተባረካችሁ ናችሁ። አይዟችሁ ልጆቼ፣ ጠንክሩ። ምን አቅም አለኝ? ምን ላግዛችሁ? ምን አቅም አለኝ? ምን ብዬ ልውጣ? ምንስ አቅም አለኝ? ምን ብዬ ልናገርላችሁ? እንዴት ስልሆንላችሁ? የኔ አባትነት ከንቱ ነው። እምባዬም ቢሰማ ለመድኃኔዓለም ነገርኩላችሁ። ደም የሚያፈሱ ሰይፍ የሚመዙ በሰይፍ ይጠፋሉ። እናንተ ግን ክርስቲያኖች ናችሁ። ጽኑ፣ ጠንክሩ፣ አይዟችሁ። አሁን እከሌ ይደርስላችኋል፣ እከሌ ይመጣላችኋል አልላችሁ። እኔም እመጣላችኋለሁ አልላችሁ። አቅሜ የለኝ። የመስቀሉ ጌታ እሱ ያጽናችሁ። በመስቀል ላይ የዋለው ጌታ እሱ ያጽናችሁ። እናንተም ብሎ የመጣው ጌታ እሱ ያጽናችሁ። ሰው ብሎ የመጣው ጌታ፣ የተገረፈልን ጌታ፣ 666 ግርፋትን የተገረፈላችሁ አምላክ፣ እሱ በደሙ ያዋጃችሁ አምላክ፣ በደሙ ያቋማችሁ አምላክ፣ በደሙ የመሰረታትን ቤተ ክርስቲያን ያቃጠሉትን ዝም የሚላቸው እንዳይመስላችሁ። ህንፃውን አይደለም ያልኩት፣ ህንፃውስ ነገ ይሰራል። ለህንፃው አላለቅስም እኔ። ኃያል ነው የምስራች አብሳሪው ቅዱስ ገብርኤል። አይደለም ለራሱ ለሰው ይተርፋል። ታምረኛው ቅዱስ ገብርኤል ስራውን ይሰራል። አናርድም፣ እንታረዳለን፣ አንገልም፣ እንሞታለን። ይሄን አባቶቻችን አውርሰውናል። ግን አንድ ሁነት ልንገራችሁ፣ ከእናንተ ያነሰ ጉልበት ኦርቶዶክሳውያን የላቸውም። ኦርቶዶክሳውያን መግደል ስለማይፈልጉ እንጂ ከእናንተ ያነሰ አቅም የላቸውም። ከእናንተ እጥፍ ይበልጣሉ። ነገር ግን አይገሉም፣ ይሞታሉ። ምንጊዜም ወደ ሰማይ የማትወጡ፣ በአምላካችሁ ፊት የማትቀርቡ፣ ገላችሁ ወደ ሲኦል የምትገቡ፣ አገራችሁን መኖሪያችሁን በሲኦል ስለሆነ ነው። የእግዚአብሔር መንግሥት የሚፈልግ ግን አይገልም። እውነት ነው፣ ግደሉ፣ መንግሥቱን አታገኙ። እውነት ነው፣ ጅሃድ አውጁ፣ አውጁበት፣ ግደሉን። መኖሪያችን በሰማይ ነው። ሰብእሰ ከንቶ ይመስል ወመዓሊኑ ከመ ጽላሎት ይሃልፍ። እናንተም ታልፋላችሁ፣ እናንተም ትጠፋላችሁ፣ እናንተንም ምድር አፏን ከፍታ ትውጣችኋለች። እንኳን ደስ አላችሁ። የክርስቲያኑን ደም ስላፈሰሳችሁ፣ ቤተ ክርስቲያን ስላቃጠላችሁ እረካችሁ፣ ደስ አላችሁ። ካህናትን ሰቅላችሁ በገመድ አስራችሁ ቁልቁል ሰቅላችሁ ስላረዳችሁ ደስ አላችሁ። እኛ ግን አሳልፈን ለሱ ሰጥተናችኋል። እሱ ይበቀላችኋል፣ እሱ ይበቀላችሁ። ኃይላችን እሱ ነው። የመስቀሉ ኃይል ይበቀላችሁ። ሌላ ምንም አቅም የለኝ። ክርስቲያኖች አይዟችሁ። ኦርቶዶክሳውያን በእውነት አባቶቻችን ጳጳሳቱ እያለቀሱላችሁ ነው። በዛሬው ጊዜ በእውነት የስተዛሬው ለየት ያለ ነው። የዛሬው ለየት ያለ ነው ከስተዛሬውም። በየቦታው አባቶቻችሁ እያለቀሱላችሁ ነው። ትልልቅ አባቶች እንባቸውን እያፈሰሱላችሁ ነው። እንደኛ ያለው ሳይሆን ትልልቁ አባቶች እንባቸውን እያፈሰሱላችሁ ነው። አይዟችሁ፣ ጠንክሩ። በሬሳችን ላይ የተሳለቃችሁ፣ በእምነታችን ላይ የተሳለቃችሁ እሱ መድኃኔዓለም ይፍረድባችሁ።
ጽኑ ክርስቲያኖች ጠንክሩ። እምነታችሁ እንደ ክር ቢቀጥንም አይበጠስም። አይዟችሁ። የሞቱት አባቶቻችሁ ከአምላካቸው ታረቁ እንጂ አልሞቱም። የሞቱት እህቶቻችሁ ከአምላካቸው ጋር ሆኑ እንጂ አልሞቱም። አይዟችሁ፣ ዳግም ትንሣኤ አለ። አይዟችሁ፣ ጥኑ፣ ጠንክሩ። ወደ ሰማይ አምላካችሁን ለምኑ። ስልጣን የፈለጉ አካል ቢሆኑም እስካሁን ድረስ ይጠፉ ነበር። እናንተ ስልጣን ስላልፈለጋችሁ ነው የጠፋችሁት። ደም የሚፈልጉ ስለሆኑ አልተፈለጉም። የክርስቲያንን አንገት የሚያርዱ ስለሆነ አልተፈለጉም እንጂ በእውነት እነሱ ከማንም አቅም በላይ ሆነው አይደለም። ለማንኛውም በእውነት እግዚአብሔር ክርስቲያኖች እግዚአብሔር ያጠንክራችሁ፣ አይዟችሁ፣ ከጎናችሁ ነው ያለ ነው። አቅማችን ባይችልም በአቅማችን ግን በእንባችን እያገዝናችሁ ነው። ትልልቅ አባቶች እና አባ ኪዳነ ማርያም ሳይቀሩ አልቅሰውላችኋል። እና አቡነ ማትያስ አልቅሰውላችኋል። ብዙ ታላላቅ አባት እያለቀሰላችሁ ነው። ጳጳሳቱ አልቅሰውላችኋል። ዝም አላሏችሁም። አትፍረዱባቸው፣ አቅም ስለሌላቸው ነው። ግን እያለቀሱላችሁ ነው። ድሮም አባቶቻችን ጦር ይዘው አይወጡም፣ ጋሻ ይዘው አይወጡም፣ ገጀሞ ገጀራ ይዘው አይወጡም፣ መሳሪያ ይዘው አይወጡም። የአባቶቻችን ኃይላቸው መስቀላቸው ነው። እያወገዙላችሁ ነው፣ ያለቀሱላችሁ ነው። እግዚአብሔር ያጽናችሁ፣ ያጠንክራችሁ። ይህንን ቀን መድኃኔዓለም ወስዶ መልካሙን ቀን ያምጣላችሁ። በጫካ ውስጥ ያላችሁ የተራባችሁ ራቡን መድኃኔዓለም ይቀንስላችሁ። በጥም ያላችሁ ጥሙን መድኃኔዓለም ይቀንስላችሁ። ፍትህ በአርሲ ለተገደሉ ኦርቶዶክሳውያን እንዳትሉ፣ ይግባኝ ለክርስቶስ በሉ፣ ይግባኝ ለመድኃኔዓለም፣ ይግባኝ ለእመቤታችን በሉ። ወደ 50 የሚጠጉ ኦርቶዶክሳውያን በግፍ በማንነታቸው ብቻ ሲገደሉ መግለጫ እንኳን ለማውጣት ያልዳዳ ይህ ስርዓት፣ ገዳይ የሆነ ስርዓት፣ እሱንማ ፍትህ አንጠይቅም። ፍትህ በመጠየቅ ቢሆን ኖሮ እስካሁን 2 ዓመት ሙሉ በአርሲ ውስጥ የፈሰሰው ደም እንዲያው ፍትህ ያገኝ ነበረ። በደብረ ኤልያስ አማራ ክልል ዛሬ በድሮን ጭምር እየገደለ ያለው አባቶቻችንን ገዳማትን በድሮን ጭምር እያወደመ የሚገኘው የሰሜን ጦርነት ብሎ አውጆ በሰሜን ያለውን የኦርቶዶክስ ምንጯን ለማፍረስ እየሰራ ያለው ስርዓት ፍትህማ ሊሰጠን አይችልም። ፍትህ ብቻ በማለት በሶሻል ሚዲያ በመጮው መግለጫ በማውጣት የሚመጣ ለውጥ የለም። ኦርቶዶክሳዊ ተደራጅ፣ ይግባኝ ለክርስቶስ በሉ፣ ይግባኝ ለመድኃኔዓለም፣ ይግባኝ ለእመቤታችን በሉ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆን